አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በኮማንዶ ሰራዊት ላይ ከባድ ጉዳት ማጋጠሙ ተነገረም። የሌተናንት ጀነራል ሹማ አብደታ የጦር ክፍል ደግሞ በአራት አቅጣጫ ጥቃት ተከፍቶብኛል ሲል አሳውቋል። በአማራ ክልል በተለያዩ አካባቢዎች የሚደረጉ ውጊያዎች ቀጥለዋል። ዝርዝሩ ተዘጋጅቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ ወደ አማራ ክልል ደብረ ማርቆስ ተጉዘው ውጊያቸው ኪሳራ ነው ብሏል። የአባይ ሽፍቶች አስቸገሩን ያሉት አብይ አህመድ ጊዜ ለሚመልሰው ነገር እየተገዳደልን ነው ሲሉም ተናግረዋል። ይህንንም ይዘናል። ኢሳያስ አፈወርቂ በሳዋ ሌላ ዙር ሰራዊታቸውን አስመርቋል። ለሀገራችሁ ሰላም የሰለጠናችሁ ኃይሎች ናቸው ሲሉም በቦታው ተናግረዋል። ታደምጡታላችሁ። አብይ አህመድ የቀረውን ለመጨረስ በትግራይ ህዝብ ላይ ጦርነት ለመክፈት ሁለንተናዊ ዝግጅት አድርጓል አለ የደብረ ጽዮን ገብረ ሚካኤል አስተዳደር። የትግራይ ህዝብ ድል ይጎናጸፋል ያለው የትግራይ መንግስት ክልሉን ለቀው ለተፈናቀሉ ወጣቶችም ጥሪን አስተላልፏል። ታደምጡታላችሁ። ኢራን በድጋሚ ሆርሙዝ ወሽመጥን ዘጋች። አሜሪካ ደግሞ ቴህራን ላይ አዲስ ዙር ጥቃትን ከፍታለች። የኢራኑ ጠቅላይ መሪ ሞጅተባ ኾሜኒም እኛ ባንኖርም እንበቀላቸዋለን ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከገደላችሁኝ 1000 ሚሳኤሎች ተቀባብለው ይጠብቋቸዋል፣ ኢራንም ሙሉ በሙሉ እንድትጠፋ ትዕዛዝ ተሰጥቷል ብለዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። በኮማንዶ ሰራዊት ላይ ከባድ ጉዳት ማጋጠሙ ተነገረም። የሌተናንት ጀነራል ሹማ አብደታ የጦር ክፍል ደግሞ በአራት አቅጣጫዎች ጥቃት ተከፍቶብኛል ሲል አሳውቋል። በአማራ ክልል የተለያዩ አካባቢዎች የሚፈጽሙ ጥቃቶችም ቀጥለዋል። ለዘመቻ በሚል ወደ ፋኖ ኃይሎች ቀጠናዎች የሚሰጡ ተልእኮዎችን ተከትሎም ለጉዳት የሚዳረጉ ወታደሮች አሃዝም እያሻቀበ ይገኛል። በእንዲህ ያለ የአንድ ሀገር ልጆች መካከል በፖለቲካ ልዩነት ሳቢያ የሚደረግ ውጊያም ጥቅምና ስልጣን ያስተሳሰራቸው ሹማምንት ግን ፍትሃዊ ጦርነት ነው እያሉ ሞትን ማበረታታት ላይ ተጠምደዋል። እነዚህ ባዕዳን የሚባሉ ጠላቶች ከአንድ ሁለት ሶስት ጊዜ አብዛኞቹ ሞክረዋል ኢትዮጵያን ወረው፣ ግን ሁሉም በጀግኖች የኢትዮጵያን አርበኞች ተሸንፈዋል። የዛሬዎቹም የኛው ባንዳዎች ፉከራቸው አልሳካ ሲላቸው ከነዚህ ኃይሎች ጋር ሆነው እንደሚወጉ ሊያስፈራሩ ይሞክራሉ። በክልሉ በሰሜን ሸዋ ዞን መርሐቤቴ ቀጠና የተከሰተው የዚህ ጦርነት አንድ የቅርብ ማሳያ ነው። አለም ከተማን ጨምሮ እስከ ኮላሽ ተራራ ባለው ስፍራም የፋኖ ኃይሎች የከፈቱትን ጥቃት ተከትሎም የኮማንዶና አየር ወለድ ሰራዊቱ በርካታ አባላት ለሞት ተዳርገዋል። በተለይም ዘይታ በተባለ ስፍራ በአንድ የመንግስት ወታደሮችን በጫና ተሽከርካሪ ላይ ያጋጠመ የቦምብ ጥቃትን ተከትሎ በቁጥር በውል ያልታወቁት ለጉዳት መዳረጋቸውም ተሰምቷል። በአካባቢው ትናንት የተደረገ ውጊያን ተከትሎ ከተራራ ስፍራዎች ላይ ወደ አለም ከተማና አካባቢው የከባድ መሳሪያ ድብደባ መፈጸሙ ሲሰማም አንድ መምህር መገደላቸውንም ነዋሪዎች አረጋግጠዋል። በዚህ ስፍራም የነበረው ዘመቻን በተመለከተ መግለጫ ያወጣው የሌተናንት ጀነራል ሹማ አብደታ የኮማንዶና አየር ወለድ የጦር ክፍልም በአራት አቅጣጫ ከፋኖ ጥቃት ተከፈተብን ብሏል። አይቀጡ ቅጣት ቀጣሁት፣ የፋኖ የክፍለ ጦር አዛዥ 3 አመራሮችናም ከ30 በላይ ጽንፈኞችንም ደመሰስኩ ይላል ይኸው የመከላከያ ሰራዊቱ መግለጫ። የሚጠቀሱ ቁጥሮች ላይ ያለው ጥያቄ እንደተጠበቀ ሆኖም ሰራዊቱ በየቀኑ እንዲህ ቅልጥ ያለ ጦርነት ውስጥ እንደሆነ እየገለጸም ስልጣናቸውን ሊያስቀጥሉበት ያሰማሩት የብልጽግናው ሹማምንት ግን ትናንሽ ግጭቶች እያሉ መግለጻቸውን ልብ ይሏል። ሌላኛው በክልሉ ከባድ የተባለ ሰብአዊ ጉዳት የተመዘገበበት አውደ ውጊያ ደግሞ በሰሜን ወሎ ዞን ላሊበላ አቅራቢያ ገነተ ማርያም ተብሎ በሚጠራው ስፍራ የተከናወነው ነው። ወደ ፋኖ ኃይሎች የተደረገ ዘመቻን ተከትሎም በቦታው ያቀኑ ወታደሮች ላይ የተከፈተ ድንገተኛ ጥቃት በርካታዎችን ለህልፈተ ህይወት ዳርጓል። በደርዘን የሚቆጠር የጦር መሳሪያን በፋኖ ኃይሎች እንዲወሰድ አድርጓል። በተመሳሳይ በዚሁ በወሎ ቀጠና ከደንሳ ወደ በለጩማ በመጓዝ ላይ የነበሩ ወታደራዊ ተሽከርካሪዎች ላይ ጥቃት ተከፍቶም አሁንም በቁጥር በውል ያልታወቁት ሰለባ ሆኗል። አገዛዙ ጥምር ጦር እያለ ካሰማራው የፖሊስ የሚሊሻናም የመከላከያ ሰራዊቱ ባሻገርም የአካባቢ አመራሮችን በዚህ የእርስ በርስ ጦርነት ደመከልብ መሆናቸውም ቀጥሏል። በሰሜን ሸዋ ዞን መንዝማማ
ለማ የጽህፈት ቤት አመራር የነበሩ አንድ ግለሰብ ደግሞ ከነዚህ ውስጥ አንዱ ሆነዋል። የብልጽግናው አገዛዝ በአማራ ክልል የሚደረገውን ጦርነት የሚቀጥል ነው የሚሉ ሁለት የተለያዩ መልክ ያላቸው ማብራሪያዎችን ከባህር ዳርም ከአዲስ አበባም ከሰሞኑ መስጠቱ የሚታወስ ነው። ባህር ዳር የሚገኘው የኦህዴድ ብልጽግና ተላላኪው ቡድን የህግ ማስከበር ሲል የጠራውን ጦርነቱን እንደሚቀጥል ገልጾ ነበርም። ጠቅላይ ሚኒስትር አብይ አህመድም በአማራም ይሁን በኦሮሚያ ክልል ያሉ ታጣቂዎች ለአመታትም ሳይጠፉ ሊቆዩ ይችላሉም፣ ለእኛ ግን ስጋት አይሆኑም እያሉ የናይጄሪያን ተሞክሮም እያነሱ ክልሎቹም እየደቀቁ እንደሚቀጥሉ ያላቸውን አቋም መናገራቸው የሚታወቅ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ወደ አማራ ክልል ደብረ ማርቆስ ተጉዘው ውጊያቸው ኪሳራ ነው ብለዋል። ጊዜ ለሚመልሰው ነገር እየተገዳደልን ነው ሲሉ አቅርበው የአባይ ሽፍቶች አስቸገሩንም ሲሉ ገልጸዋል። ወደ አማራ ክልል በተለይም ወደ ጎጃም የሚደረጉ ጉዞዎች ላይ አገዛዛቸውና የሚደግፋቸው ኃይሎች በሚፈጽሙት እገታ ሳቢያም በርካታዎች ተገድለዋል፣ አሊያም ቤተሰቦቻቸው ለልመና ተዳርገው ታጋጅ የቤተሰብ አባላትን ለማስለቀቅ ኢኮኖሚያዊ ምስቅልቅል ውስጥ ገብተዋል። ዛሬም ድረስ በኦሮሚያ ክልል ሰሜን ሸዋ ዞን ወደ ጎጃም ብሎም ወደ ጎንደር በሚያሻግረው መንገድ እገታዎች መንግስታዊ ሽፋን ጭምር እየተሰጣቸው የቀጠሉም ናቸው። ለአመታት የልማት ጥያቄም ከቅርብ ጊዜ ወዲህ ደግሞ የብልጽግናው የእገታ ዘመን ጋር በተያዘም የህልውና ጥያቄ ሆኖ ይነሳ የነበረው የደብረ ማርቆስ ንጉስ ተክለ ሃይማኖት አውሮፕላን ማረፊያ መመረቁ ተነግሯል። ይህንን ምርቃት ለማከናወን በከፍተኛ ወታደራዊ ጥበቃ ወደ ከተማው ያቀኑት የብልጽግናው ፕሬዝደንት ንግግራቸው መገዳደል፣ መዋጋት፣ ጦርነት ወዘተ የሚል ሆኗል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። አትመጣም ወይ ማርቆስ ከንጉስ ከተማ ቢያሻ በአውሮፕላን ቢያሻ በሎንችና ተብሎ የተገጠመላት ናት ያሉት አብይ ይኸው እኛ አውሮፕላኑን መለስንላችሁ እኮ እያሉ ሲናገሩም ተሰምቷል። እናንተ ግን ይህንን ሁሉ ሀብት ይዛችሁ መጋጨት መከፋፈል ነው ሲሉ የተናገሩት አብይ እጃችን እጅ ለሚሰጡ የተዘረጋ ነው ብለው እሳቸው የሰላም የሚሉትን ጥሪ አቅርበዋል። ጊዜ ለሚመልሰው ነገር አንገዳደል፣ ውጊያና ሞት ኪሳራ ነው ሲሉም ይገልጻሉ። የጎጃም አርሶ አደሮች ጥያቄም ስለምን ማሳችን ድረስ ሰራዊትና መድፍ ሞርታርና ድሮን ጥቁር ክላሽ ስላኩብን የሚል ነው። የብልጽግናው መሪ ግን አንገዳደል እያሉ ነገር ግን እየገደሉ ቀጥሏል። ጠቅላይ ሚኒስትሩ ቀጥለውም አሁን ላይ አባይ አካባቢ መሽገው ሰዎችን የሚያሰቃዩ ሽፍቶች አሉብን፣ ከደብረ ማርቆስ ደጀን ድረስ ሰዎች እንደፈለጋቸው እንዳይንቀሳቀሱ የሚያደርጉ ሽፍቶችን ማስወጣት አለብን እያሉ ሲጠይቁም ተሰምቷል። በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ወደ ከተማዋ በማቅኛቸው ዋዜማ በደብረ ማርቆስ ዙሪያ ከተመዘገበ የተኩስ ልውውጥ በኋላም ለሌላ ምርቃት የተገኙት አብይ አህመድ ከጥቂት ዓመታት በፊት በዚች ከተማ የተገኙት የአቶ ወርቁ አይተነው የዘይት ፋብሪካ ሊመርቁ ነበርም። በወቅቱም ባለሀብቱን የስድስተኛ ክፍል ተማሪ እያሉም እያናናቁ ያቀረቡት አብይ አህመድ በኋላም የተመረቀውን ፋብሪካም ጦርነት ከፍተው ወታደሮቻቸውን ማዝምተው እንዲዘጋ ማድረጋቸው የሚታወቅ ነው። አቶ ወርቁ አይተነው የስድስተኛ ክፍል ተማሪ ነው። ነገር ግን የስድስተኛውን ክፍል ተማሪ እረኛ መሆን ሲገባው፣ የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። አብይ አህመድ የቀረውን ለመጨረስ በትግራይ ላይ ጦርነት ለመክፈት ሁለንተናዊ ዝግጅት አድርጓል አለ የደብረ ጽዮን ገብረ ሚካኤል አስተዳደር። የትግራይ ህዝብ ድል ይጎናጸፋል ያለው የትግራይ መንግስት ክልሉን ለቀው ለተፈናቀሉ ወጣቶችም ጥሪ አስተላልፏል። ጠቅላይ ሚኒስትር አብይ አህመድን የቀደሙ በትግራይ ላይ ጥፋትን ያወጁ ስርዓቶች አስቀጣይ በሚል የገለጸው የክልሉ መንግስት መግለጫ በተለየ ሁኔታ የትግራይ ህዝብን ለማጥፋት ተቆጥሮ የማያልቅ ጭፍጨፋና እልቂት አድርሰዋል ሲልም አንስቷል። እኛም ክብርና ማንነታችን አይረክስም፣ ዘራችንም አይጠፋም፣
ግዛታችንም አይሸራረፍም በማለት መስዋዕትነትን ከፍለናል የሚለው ማብራሪያው በዚህም ሳቢያ የጠላቶችን ኃይሎች ከትግራይ ጠራርጎ ማስወጣት ብቻ ሳይሆን የብልጽግናው ስርዓት የፕሪቶሪያው የሰላም ስምምነትን ተገዶ እንዲፈርም በህዝባችን ትግል ማድረግ ተችሏል ሲልም ይገልጻል። ነገር ግን ይህ ስምምነት መሬት ላይ ሊተገበር ባለመቻሉም ያፈራረሙ አካላትም ቢሆኑ በተጠበቀው መልኩ ኃላፊነታቸውን መወጣት ባለመቻላቸው ከብዙ ትዕግስትና ተማጽኖ በኋላ ስምምነቱ መፍረሱን በመገንዘብ በህዝብ የተመረጠው መንግስት ወደ ቦታው እንዲመለስ ተደርጓል እያለም ይቀጥላል። የብልጽግናው ዘረፈጅ ስርዓት የፕሪቶሪያውን የሰላም ስምምነት ከማፍረሱ ጎን ለጎን ትግራይን በሁሉም ዘርፍ በመዝጋት ህዝቡን በበርካታ ችግሮች እንዲያልፍ በማድረግ አስነዋሪ ተግባርን እየፈጸመ ነው የሚለው የደብረጽዮን ገብረ ሚካኤል አስተዳደር መግለጫም ጀምሮ ያላጠናቀቀውን ዘር ማጥፋቱን ለመፈጸም የሚያስችለውን ጦርነት ለማከናወን ሁሉንም አይነት ዝግጅት በማጠናቀቅ በፖለቲካዊና ወታደራዊ መሪዎች እንደዚሁም ቅጥረኞች አማካኝነት በትግራይ ላይ ሰፊ የጥላቻ ፕሮፓጋንዳን በመንዛትና በማሰራጨት ላይ ይገኛልም ብሏል። በዚህ ወቅት ከቃላት ዛቻዎች ተሻግሮም ወደ ድሮን ጥቃቶች፣ የሰራዊት ማስጠጋትና ትንኮሳዎች የተሸጋገሩ ሁኔታዎች እየተስተዋሉ ይገኛሉ። ስለሆነም እኛም እጅና እግራችንን አጣጥፈን ጥፋትና እልቂትን አንጠብቅም። ለዚህም በአንድ በኩል ለሰላም፣ በሌላ በኩል ደግሞ የሚመጣን አደጋ ለመመከት ሁሉንም አቅሞቻችንን ማጠናከር ግዴታችን ሆኗልን ባይ ነው። የብልጽግናው ስርዓት በትግራይ ላይ የሞከራቸው ተደጋጋሚ አጀንዳዎች ሳይሳኩ ሲቀሩ የክልሉ መንግስት ተላላኪ ባላቸው የቀድሞ አመራሮች አማካኝነትም ስም የማጥፋትና ሐሰተኛ ፕሮፓጋንዳን የማሰራጨት ተግባር ላይ ተጠምዷል ብሎም በዚህም የትግራይ ወጣት ተታሎ ከክልሉ እንዲወጣ ሌት ተቀን እየተሰራ ይገኛል በማለትም ክሱን አቅርቧል። በመግለጫው እነዚህን ወጣቶች ተጋሩን እንደ ዘር ከሚጠላ ስርዓት እሳትና ሰይፍ እንደማያመልጡ ሊያውቁት ይገባል በሚል ያነሳና ክብር ከራስ ህዝብ ጋር መሆኑን በመገንዘብ ደጋግመው እንዲያስቡበትና ወደ ቤታቸው እንዲመለሱ የሚል ጥሪም አስከትሏል። የትግራይ ወጣቶች ብልጽግና እያካሄደ ካለው የአፈሳ ስርዓት የተጋሩን ክብርና ሞራል የሚያንቋሽሹና ለጤና ችግር ከሚያጋልጡ ተግባራት ራሳቸውን ማዳን አለባቸው በሚልም ያነሳል። አሁንም በተደጋጋሚ እንዳልነው ምርጫችን ሰላማዊ መንገድን ላደረገ ሁሉ በራችን ክፍት ነው ሲልም አንስቶ በሰላማዊ ንግግርና ድርድር የሚፈታ ችግር እንጂም በውሸት ፕሮፓጋንዳ የሚደናቀፍ የትግራይ ህዝብ ትግል የለም። ከዛ ውጭ የህዝባችን ትግል ድልን እንደሚጎናጸፍ አንጠራጠርም። ለዚህ ደግሞ በርካታ ምክንያቶች አሉ። እናም ድሉ አይቀሬ ነው ሲልም በመግለጫው አብራርቷል። ኢሳያስ አፈወርቂ በሳዋ ሌላ ዙር ሰራዊታቸውን አስመርቋል። ለሀገራችሁ ሰላም የሰለጠናችሁ ኃይሎች ናቸው ሲሉም ተናግሯል። ሻዕቢያና ብልጽግና ዋነኛ ተግባራቸውን ሰራዊትን ማሰልጠን፣ ማስመረቅ ከዛም ማዋጋት ካደረጉ ዓመታት አልፏል። ሻዕቢያ ለዘመናት እያካሄደ ያለውን የግዳጅ ወታደራዊ ጭቆናና ሽሽት ከትንሿ ሀገር በርካታ ዜጎች በተለያዩ የዓለም ሀገራት እንዲሰደዱም ተገደዋል። ባለፉት ዓመታትም ይህንን የኤርትራ ታሪክ የብልጽግናው ስርዓትም የኢትዮጵያ አድርጎት በርካቶች በተመሳሳይ መንገድ ላይ ናቸው። የሆኖ ሆኖ በመሰል ፉክክር ውስጥ የሚገኙት ፕሬዚደንት ኢሳያስ አፈወርቂም የ38ኛ ዙር ወታደሮቻቸውን ሳዋ ላይ ተገኝተው አስመርቀዋል። ከ6 የተለያዩ የኤርትራ ክፍሎች የተመለመሉ ናቸው የተባሉት የኤርትራ ወጣቶችም ለተግባር ተዘጋጁ ያሏቸው ሲሆን እነዚህን ወጣቶችን ቃለ መሐላ አስፈጽመዋቸዋል። ለሀገራችሁ ሰላምና ብልጽግና የሰለጠናችሁ ናችሁ በሚልም ገልጸውላቸዋል። ኢሳያስ ፕሬዚደንቱ ከነዚህ ወጣቶች በፊት የነበሩ ተመራቂዎችንም የኤርትራ ህዝብ ለነጻነቱ ባደረገው የ50 ዓመታት ትግል በመብቱ ላይ ያለውን ጽኑ አቋም፣ ቁርጠኝነት፣ ጀግንነት፣ ጽናት፣ ታታሪነትና ሞራል ያስመሰከረ ነው ብለው ያሁኑ ቀጣይ ትኩረታችን ደግሞ የኤርትራ ሀገራዊ ክብርን ማስቀጠል የሚችሉ አደራ ተረካቢ ትውልዶችን ማፍራት ነው በሚል መናገራቸው የሚዘነጋ አይሆንም። ለረጅም ጊዜ ተግባራዊ ሲደረግ የቆየው የኤርትራ ብሔራዊ አገልግሎት የጊዜ ገደብ የሌለው ከመሆኑም በላይ በቂ ክፍያም ስለሌለው በርካታ ወጣቶች የረፍት ጊዜም እየጠየቁም የጉልበት ስራን እንደሚሰሩና ወላጆቻቸውን እንደሚደግፉም ቤተሰቦቻቸውን ለማስተዳደርም የሚገደዱበት ሁኔታም እንዳለ ሲገለጽ ቆይቷል። ኤርትራ ነጻ ከወጣች በኋላ ዜጎቿ ለዓመታት በሚቆይ የብሔራዊ ውትድርና አገልግሎት ውስጥ የመሳተፍ ግዴታም ያለባቸው ወጣቶች ሀገርም ነች። ይህን ሽሽትም በርካቶች ሀገራቸውን ጥሎ ለመሰደድ እየተዳረጉ ስለመሆኑ የሚታወቅ ነው።
ኢራን በድጋሚ የሆርሙዝ ወሽመጥን ዘጋች። አሜሪካ ደግሞ ቴህራን ላይ አዲስ ዙር ጥቃትን ከፍታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔን ከገደላችሁኝ ኢራንን ሙሉ በሙሉ የሚያጠፋ ጥቃት ለ1 ዓመት እንዲፈጸም ትዕዛዝ ተሰጥቷል ብለዋል። የኢራኑ ጠቅላይ መሪ ሞሽታባ ሆሚኒ ደግሞ እኛ ብንኖርም ባንኖርም መበቀላችን ግን አይቀርም ሲሉ ተናግሯል። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን መምታቷን ተከትሎም አሜሪካ ቴህራን ላይ አዲስ ዙር ጥቃትን ከፍታለች። የኢራን እስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አሳውቋል። ለአሜሪካ ጥቃትም ከባድ ምላሽ እንደሚሰጥ መገለጹን የሀገሪቱ የመገናኛ ብዙሃን ዘግቧል። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመች በሰዓታት ልዩነት በዮርዳኖስ የሚገኝ የአሜሪካ የጦር ሰፈር መምታቱንም ገልጿል። የተባበሩት አረብ ኤሚሬቶች፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን ለተተኮሱባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ ስለመሆኑ ይፋ አድርገዋል። ጋብ ብሎ የነበረው የሁለቱ ሀገራት ጦርነት በድጋሚ የተቀሰቀሰው በዚህ ሳምንት መጀመሪያም በሶስት ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው። ለዚህ ጥቃት ምላሽ የሰጠችው አሜሪካ ኢራንን ከደበደበች በኋላ የጥቃት ልውውጡ አገርሽቷል። የአሜሪካ ማዕከላዊ እዝ ባወጣው መግለጫም በዚህ ሳምንት ሶስተኛ ዙር ጥቃት የከፈተው የኢራን አብዮታዊ ዘብ የቆጵሮስ ሰንደቅ ዓላማን እያውለበለበ በሆርሙዝ ወሽመጥ ይጓዝ የነበረ መርከብን በግልጽ ስላጠቃ እንደሆነ ገልጿል። የሆነ ሆኖ አሁን ኢራን የሆርሙዝ ወሽመጥ መዘጋቱን ይፋ አድርጋለች። ዘገባዎች እንደሚያስረዱት ከሆነ መተላለፊያው የተዘጋው የኢራን ጦር ያልተፈቀደ ባለው መስመር ለመጓዝ በሞከረ መርከብ ላይ ክሩዝ ሚሳኤልን ካስወነጨፈ በኋላ ነው። እንደ አብዮታዊ ዘቡ ገለጻ ከሆነ መርከቡ የተሰጡትን ትዕዛዞች በተደጋጋሚ ችላ በማለቱም በማስጠንቀቂያ ተኩስ እንዲመታና እንዲቆም ተደርጓል። ሆርሙዝ በመዘጋቱ ምክንያት ለሚፈጸም ማንኛውም የአሜሪካ ጥቃት የሚሰጠው ምላሽ ከባድ እንደሚሆንና በቀጠናው የሚገኙ አዲስ የጦር ሰፈሮች ኢላማ እንደሚደረጉም አስጠንቅቆ ነበር። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ ሞሽታባ ሆሚኒ ባስተላለፉት መልእክታቸው አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ እንዳለበት አሳስቧል። የቀድሞው ጠቅላይ መሪ አያቶላ አሊ ሆሚኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ቀን መገደላቸው ይታወቃል። የአባታቸው የቀብር ስነስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሞሽታባ ሆሚኒም ንጹህ ደምን ለመበቀል ቃል እንገባለን ብሏል። ወንጀለኛና የተዋረዱ ገዳዮች በከፈቷቸው ሁለት ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃ ይኖራል ሲሉ አክሏል። አዲሱ ጠቅላይ መሪ ይህ የበቀል እርምጃ የሀገራችን ፍላጎት ነው፣ እንደምንፈጽመውም ጥርጥር የለም ብለዋል። እኛ ብንኖርም ባንኖርም ይህ በቀላችን ግን አይቀሬ ነው ሲሉ በማከል ከሰሞኑ አንዳንድ የመገናኛ ብዙሃን ባወጡት ሪፖርት ኢራን ዶናልድ ትራምፕን ለመግደል እያሴረች ነው በሚል መግለጻቸው የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም 1000 ሚሳኤሎች ተቀባብለው በኢራን እስላማዊ ሪፐብሊክ ላይ ተደግነዋል ሲሉ ዝተዋል። ኢራን ልትገድላቸው እንደዛተች የገለጹት ትራምፕ ይህ ከሆነ ኢራንን ሙሉ በሙሉ የሚያጠፋ ጥቃት ለ1 ዓመት እንዲፈጸም ትዕዛዝ መሰጠቱን የአሜሪካ ጦርም ዝግጁ መሆኑን አሳውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።